ወላጅ እናት ናት። ምን? ቢኒ ወላጅ እናቱ ሮማን እንደሆነች እድል እንደነገረችው ሁሉ ለእድልም ደግሞ ገነት ወላጅ እናቷ እንደሆነች ትወቅ የምትሉ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እንዲሁም ደግሞ እንግዲህ ሀሳባችሁን በነፃነት እየገለጻችሁ በጨዋ መልኩ ማለት ነው ተቀላቀሉ፣ አብራችሁን ቆዩ ማለት ነው። እንግዲህ ከዚህ በኋላ ቢኒ እንዴት ነው ከሮማን ጋር የሚኖረው? ምን ብሎ ነው? አሁን በቃ ቢኒ ሰምቷል። ቀጥታ ዳይሬክት ሄዶ ለገነት እናቱ እንደሆነች እና ቀጥታ አምጥታ ለሷ እንደሰጠች ማደጎ ቤትም እንዳስገባች እንግዲህ ቢኒ ያውቃል ማለት ነው። አሁን ከዚህ በኋላ ሁሉንም ነገር እድል አሁን ስለደነገጠ ነው እንጂ ሲረጋጋ አንቺ እንዴት አውቀሻል? እንዴት ሆኖ ሮማን እናቴ ልትሆን ትችላለች? እንዴት ሳሳልፋ ማደጎ ቤት አስገብታ ቀጥታ ደግሞ ወደ እህቷ ቤት እንዴት ታመጣኛለች ብሎ ከባድ ጥያቄ ያቀርብላታል ማለት ነው ለእድል። እድልም ደግሞ ባወቀችው መንገድ አውቃለሁ፣ ተከታትያት እናትህ እንደሆነች እሷ እንደምትከታተለኝ ከዛ ቤት እንደምታስወጣኝ ሁሉ ለመፈለግ እኔም ደግሞ እሷን ስከታተላት አንተ የእሷ ልጅ መሆኗን የገባችበት ገብቼ አይቻለሁ፣ አውቃለሁ። ፋይልህም ከማደጎ ቤት አይቼዋለሁ ሄጄ አንተንም እንዲሁም ደግሞ ሜላትንም ከዛ እንዳመጣቻቸው ሜላትም እናት እሷ ትሆን አትሆን ሁለቱም ልጅ እሷ እንዳመጣች ከማደጎ ቤት ይታወቃል ማለት ነው። ሄዲያ ሰውዬው ሲያስረዳት ፎቶ አንስታ እኔንም አደጋ ውስጥ አትክተቺ እያላት ነበረ ማለት ነው። እንግዲህ ሁለቱም ልጆች ያመጣችው እሷ ናት እያላት ነበረ። ነገር ግን የዘመድ ልጅ ትሆን አትሆን የራሷ ልጅ ትሆን የሚላት ነገር አልታወቀም። ቢኒ ግን የሮማን ልጅ እንደሆነ በትክክል እንግዲህ አረጋግጣለች ማለት ነው። እሷም ደግሞ እንዲሁም ደግሞ ገነት እነኚህ ልጆች የት ሄዱ? ጥለውኝ ወጥተዋል፣ ቆዩ፣ ተረጋጉ ብላ ስታስረዳት ማለት ነው። ገነት እንግዲህ ሜላትን ጥሉኝ ወጣ፣ ልጅ አረገኝ፣ እሷን ይዞ ወጣ ስትል ቆይ ተረጋጊ፣ እድልን ሳይወዳት አልቀረም ነው ያለችው። ሁለቱም ፌንት ነው ማለት ነው የጫሩት። እንግዲህ እንዳያችሁት ተነስተው እንግዲህ ሁለቱ የደገሱት ነገር አለ። ገነት አታውቅም። ምንድን ነው ከዚህ በፊት ያለቻት የነበረው ቢኒ ያንቺ እንዲሆን እፈልጋለሁ እንትና ከሚሆን እድል ከሚሆን ብላታለች። ሮማን ማለት ነው። አብራችሁ እንድትወጡ አብራችሁ እንድትሆኑ እኔ አመቻቻለሁ ብላት ነበረ ማለት ነው። ሮማን ለሜላት ማለት ነው። ሜላትም ደግሞ እሺ በቃ በዚህ ካገዝሽኝ በጣም ደስ ይለኛል ብላት ነበረ ከአንድ 3 ቪዲዮ በፊት ማለት ነው። ስለዚህ አሁን እድል እንደወደዳት ገነት ሰምታ ዝም ስትላቸው በጣም ነው ሁለቱ ፊን ተጫሩትና የተናደዱት ማለት ነው። እና እንዴት ከዚች ጋር እንዴት ሊሆን ይችላል? እንደውም አመልጧት ወይኔ ልጄ ነው ያለችው። ማስተዋል ብትችል ያው የኔም የእሷም ልጅ ስለሌላት የሁለታችንም ልጅ ነው ብላ ገነት በቅንነት አስባው ነው እንጂ ሮማን ወይኔ ልጄ ብላለች ማለት ነው። በዛ መሀል የምን ልጅ እንዴት ምን ማለትሽ ነው ማለት ማወጣት አትችል ነበረ። አላወጣጣቻትም። ምክንያቱም እንግዲህ ያው ልጅ ሆነው በማለት አስባው ነው ገነት ማለት ነው። እሷ ግን እንዴት እድልን ያገባል ብላ እየተፍጨረጨረች ነው ማለት ነው። ገነትም ምን ወጣላታል ልቅም ያለች ቆንጅዬ ናት። ምን ሆናችሁ ነው? ሁለቱም እንግዲህ ተፈናጥረው ወጡ ከቤት ማለት ነው። ገነት ቀረች። ስልክም ስትደውልላቸው እየቆዩ ነበረ። እድል ግን አረጋግታ ይህንን ሚስጢር መናገር ነበረባት። እንግዲህ ሮማን እናትህ ናት ብላ ንግር አደረገችው። የሚቀጥለው ሚስጢር ያው በዚህ ባለፈው ደቂቃ ዘረዘርኩላችሁ ማለት ነው። ሲቀጥል ደግሞ በባለፈው አባ የገጠሩ አባ ጋር ሄዶ ስለ እድል ሲያጣራ እሷም ሀብሉን ተቀብላ ሄደች። እሱም ደግሞ እድልን ተከትሎ አባዬን ሲጠይቃቸው እንግዲህ የማየ ልጅ ናት ማለት ነው ወይ እድልን የገነት ልጅ ናት ነው ወይ ሲሉ የገጠሩ አባ እንግዲህ ይቅርታ ልጄ ኧረ በለው ብለው ነው የተነሱት ማለት ነው። እሳቸውም ከቦታው ትተውት ለእንትና ማለት ነው ለቢኒ ማለት ነው። ቢኒም ለብቻው ቀረ ድንጋዩ ላይ እንዳያችሁት። በቃ ይሄ እንደዚህ መሸሽ ማለት ትክክል ልጅ ናት ማለት ነው። አይደለችም ይሉ ነበረ። ስለዚህ መሸሻቸው ሮማንን ፈርተው ነው ማለት ነው። ሮማን በጣም ከባድ ሰው ናት። ስለዚህ ከዚህ በፊት ሄዲያ ስለምታስጠነቀቃቸው እውነቱ መናገር አልፈለጉም ማለት ነው የገጠሩ አባ። ስለዚህ እሳቸውም ተነስተው ሮጠው ሄዱ።
እሱም ደግሞ በቦታው ተረጋግቶ እንግዲህ እድል እንዳያት አታውቅም። እድል እንዳያት አላወቀችም ማለት ነው። እሷ የምታውቀው የትም ሄዳ ስትመጣ ቢኒ እንዳላያት ነው። ቢኒ ግን እዛ አባዬ ጋር ሄዶ አይቶ ነው የመጣው ማለት ነው። እሷም ደግሞ አይቷታል። እሷ አላየችውም። ቢኒ ግን ተከታትሎ እሳቸው ጋር ሄዶ ሁሉ ጠይቆ ተመልሷል ማለት ነው። ሲቀጥል ደግሞ የእድል ፎቶ እዛ ሄዶ ከመጣ በኋላ አንስቶ በትክክል እያየ ነበረ ማለት ነው። እንግዲህ ከሞተ ሰው የኔ ፎቶ ከሞተ ፎቶ ወይም ደግሞ ከተረሳ ሰው እኔ አልበልጥም ወይ ለምንድን ነው ፎቶ የሚታየው ብላ ሜላት እየቀወጠችው ነው ማለት ነው። ብትኖርስ ባትሞትስ እያላት ነው ማለት ነው። እሷ ቢኒ እንግዲህ እድል መሆኗን እየተጠራጠረ በደንብ እየገባው ነው። የምን መጠራጠር ሳይሆን ሪሊ በጣም እርግጠኛ እየሆነ ነው ማለት ነው። ትንሽ ነው የሚቀረው የተወሰነ ነገር ፎቶዋ ይዞ እንግዲህ ሙጭጭ ብሎ ቀርቷል። ቢኒ እዛ ሄዶ ከመጣ በኋላ ማለት ነው። እና ምንድን ነው ከሞተ ሰው ጋር እንደዚህ እድልን አትመስልም እያለ ተረ እድል ምንድን ነው የሞተች ናት እቺ ብሌንን ሞታለች እያለችው ነው ማለት ነው። እንትናን ማለት ነው ሞታለች እሷ ምንም ማለት አይደለም ተው ላስቀምጥልህ ስትለው ራሴ ያስቀምጣለሁ እንግዲህ በቀናት ተፍጨረጨሩ። ሲቀጥል ደግሞ ያንን ቤት ለመውረስ እና ከገነት ጋር ለመኖር ነው እንግዲህ ማን ሞት ማን እግዚአብሔር ነው የሚያውቀው። እነሱ ለዚህ ነው የሚንጨረጨሩት ማለት ነው ሁለቱ። ነገር ግን እሷ ንጹሕ ልቦናና እነሱን የማሳደግ ጉልበትና አቅሙን ኑሯት ለዚህ ያደረሰቻቸው። ሁለቱ ደግሞ በጣም ተንኮለኛ ሮማንና ሜላት ተንኮለኛ ናቸው ማለት ነው። አሁን በጣም ያሰጋው ነገር ቢኒ እንግዲህ እድል የዛ የሷ ልጅ መሆኗን ነው እየጠረጠረ ያለው። ሲቀጥል ደግሞ እንዲሁም ገነትም በጣም ጎበዝ ናት። እንግዲህ እኔ አልጋፋቸውም፣ ልጅ ናቸው፣ ወጣት ናቸው፣ ከተዋደዱ ምን ችግር አለው ብላ በዚህ ልክ እኔም አልጠበቅኩም ነበረ። ወይ ድል ታስወጣታለች ወይም ደግሞ ቢኒ ትቆጣዋለች ነበረ። ምንም እንዴት እያበረታታሽ ነው? እኔ አላበረታታሁትም፣ ግን ደግሞ ከተዋደዱ እሷም ምርጥ ልጅ ናት ነው ያለችው። እግዚአብሔር ስጣት፣ ፍትሃዊ ነገር ነው። ልክ ነው። ሰው በሰው ፍቅር ቢያንስ ጀስት ትናገራላችሁ እንዴት ነገሩ ማስኬድ እንዳለባቸው ተጠናኑ። ትተማመን አላችሁ ወይ ትዋደዳላችሁ ወይ ትሉታላችሁ እንጂ አንድ ሰው በአንድ ሰው ፍቅር ጥልቅ ብላችሁ ፋሚሊ ነገር ቤተሰብ ካልሆነ ምን ካልሆነ ጥቅም ተፈላልጎ ካልሆነ ንጹሕ ፍቅር ተፈላልጎን ልክ እንደነሱ ከሆነ በጣም ነው ደስ የሚለው። እሷ ስትበደል አይወድም፣ እሷ ደግሞ እሱ እዛ ቤት ማንነቱን እንዲያውቅ እያደረገች ነው ማለት ነው። ሁለቱም ብልሃተኛ ናቸው፣ በጣም ደስ የሚሉ ናቸው ማለት ነው። እድልም ቢኒም እኔ ተመችተውኛል። እድል ያው እንትን ላይም ታውቋታላችሁ ማለት ነው። እዛኛው ድራማ ላይ በጣም ነው የምታውቋት ማለት ነው። ስለዚህ ከበፊትም እሷ እናውቃታለን። የተጨመረው እንግዲህ ቢኒ ነው ከሷ ያው ከእድል ውጭ ሁሉም አዲስ ቢሆኑም ደስ የምትል ልጅ ናት ማለት ነው። ስለዚህ ከትሁት ድራማ የመጣች ብትሆንም እጅግ በጣም ነው ደስ የሚለው። ስርዓት ያላት ልጅ ከጸባዩ፣ ካለባበሷ፣ ከንግግሯ ጀስት ደስ የምትል ልጅ ናት። በምንም እንትን አትልም፣ አታሳፍርም ማለት ነው። ስለዚህ አሁን የሚሆነው ገብቶ ቢኒ ምን ያደርጋል? ከዛ ገነት ስትሰማስ ምን ትሆናለች? በጣም ያሳፍር ነው። አንድ እህቴ ናት ብላችሁ የምታኖሩ እንደ ማደጎ እንደ ልጅ አታሳድግልኝም ነበረ ልጄ ብዬ ብሰጣት ነው ያለችው። ትሁት ስትጠይቃት ለምን እንደዚህ ያደረግሽ እህትሽ አይደለችም ወይ ቀጥታ ለምን አልሰጠሻትም ስትል ያው ለመካፈል ብላ እንደ ልጇ አታሳድገውም። እህቴ ልጅ ቢሆንም እኔ እንደሆነ ድሮም መናጤ ነኝ እግዚአብሔር አልሰጠኝም ምናምን ነገር ነው ያለችው። ቀድሞ ማን እንደሚሞት አንቺ ለሀብት ስታስቢ እግዚአብሔር እኮ ቀድሞ ማን እንደሚወስድ አታውቂም ነገር ነው ያለቻት ማለት ነው። እድል እውነት ሆነው ከፍቅር በላይ ማንኛውም ነገር ጥቅማ ጥቅም ከሰዎች ባናስበልጥ የተሻለ ነው ማለት ነው። ለሰው ልጅ መጀመሪያ ፍቅር ብንሰጥ ከዛ በኋላ ሁሉም የተሻለ ይሆናል ማለት ነው። እንግዲህ እግዚአብሔር ለእኛ ፍቅር ሰጥቶናል መስቀል ላይ ሁሉንም ነገር ማድረግ እየቻለ ትቶ ለእኛ ነፍሱን ሰጥቶናል። ስለዚህ እኛም ለሰው ልጅ ደግሞ ምንም ንብረቱ ምኑ ቁሳቁሱ ሳንል ስለ ሰው ልጅ ብንሞት ወይም ደግሞ ስለ ሰው ልጅ በየሆነ ነገር ምንነቱን ሳንል ፍቅሩን አይተን የምንወደው የምናፈቅረው ከሆነ እግዚአብሔር ይወደናል ማለት ነው። ስለዚህ በጣም ነው ደስ የሚለው።
እስከ መጨረሻው አብራችሁን ተከታተሉን እናያለን ማለት ነው። አትጥፉ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ እጅግ በጣም ነው የማመሰግነው። እንግዲህ ይህ ሁሉ የእናንተ ውጤት ነው ማለት ነው። ቴንኪው